ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል። እስኪ ሁላችሁም ይህንን ኃይለ ቃል ድምፃችሁን ከፍ አድርጋችሁ ተናገሩ። ከሰማይ ከወረደው በቀር ግዴላችሁም። አሁን ዘመኑ በድምፅ ወይም በቃል የምንመሰክርበት ዘመን ነው። ሐሳቡ በልባችሁ ሰሌዳ ተጽፎ በቃሉ በረከትና ጸጋ እንድትጎበኙ ድምፃችሁን ከፍ አድርጋችሁ መስክሩ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እንደገና እንደግመዋለን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ሊያድነን ከሰማይ የመጣው አባታችን ስሙ የተመሰገነ ይሁን። ይህንን ቃል የተናገረው ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የተናገረው ግንዛቤው ሊሰፋ ላልቻለ በጊዜው ኒቆዲሞስ ለተባለ የአይሁድ መምህር ነው። ኒቆዲሞስ የአይሁድን ማህበር የሚመራ ታላቅ ሰው ነው። በሌሊት ወደ ኢየሱስ ይመጣ ነበር ይለዋል ወንጌላዊ። ይሄ ሰው ከክርስቶስ ጋር የሚገናኝበትን ጊዜ የመረጠ ደግ ሰው ነው። በሌሊት ወደ ኢየሱስ ይመጣ ነበረ። ወገኖቼ፣ ሁኔታዎች በጨለሙ ጊዜ፣ የብርሃን ፍንጣቂ ውገገን በጠፋ ጊዜ፣ በጨለማ ሁላችንም ወደምንተማመንበት ቤታችን እንጠማለን፣ እንገባለን። ይሄ ሰው ደግሞ የሕይወትን ጨለማ ወደሚያበራው ለጥያቄዎች ሁሉ መልስ ወዳለው ተአምራቱ አምላካዊ ሥራው ከአእምሮ በላይ ሆኖ ትውልድ ወደ ተደነቀበት ወደ ኢየሱስ በሌሊት መጣ ይላል። የኛ አዳር የት ይሆን? የምናድረው በምን አይነት ሁኔታ ውስጥ ይሆን? ምሽቱን ለማን የምንሰጥ ይሆን? በሌሊት ወደ ኢየሱስ መጣ። እርሱ የመጣበት ዓላማና ጌታ ኢየሱስ ያስተማረው ትምህርት ለየቅል ነው። ይሄ ሰው ወደ ጌታ ሲመጣ ውዳሴ እያቀረበ መጣ። ውሃን የወይን ጠጅ ማድረግ፣ ተአምር መስራት እግዚአብሔር ከእርሱ ጋር የሆነለት ሰው የሚያደርገው እንጂ ለብቻ የሚደረግ አይደለምና ከእግዚአብሔር ተልከ የመጣህ እንደሆነ እናውቃለን አለ። እናውቃለን እያለ ወደ ኢየሱስ መጣ። ወገኖቼ፣ ወደ ጌታ የሚመጡ እናምናለን እንጂ እናውቃለን ብለው እንዲመጡ አልተፈቀደላቸውም። እናውቃለን ምድራዊ ነው፣ እናውቃለን ሥጋዊ ነው። እናምናለን እያለ መምጣት ሲገባው እናውቃለን እያለ መጣ። የመጣው ብቻውን ነው። እናውቃለን ብሎ ባልንጀሮቹን ጠቅልሎ አብነት ምስክር አድርጎ ወደ ኢየሱስ መጣ። ወገኖቼ፣ በዛሬ ማለዳ ወደ ቤተ ክርስቲያን የመጣችሁት አምናችሁ ነው አውቃችሁ? መልሱልኝ እስቲ፣ ከልብ ንገሩኝ። አምናችሁ ነው አውቃችሁ? አምናችሁ ከሆነ እንደ እምነታችሁ ይሁንልን። ብዙዎቻችን እሁድ ነው ብለን አውቀን እየመጣን ነው የተቸገርነው። ዛሬ ሰንበት ነው ብለን ብቻ ነው የምናውቀው። የሰንበትን ዋጋ፣ የሰንበትን ሞገስ በእምነት መንፈስ የመቀበል ልቡና ሃይማኖት አጥተናል። እግዚአብሔር ልባችንን ያቅናልን ወገኖቼ። እናውቃለን እያለ መጣ። ማወቅ
እንደማይጠቅም ማመን ግን መንግሥተ እግዚአብሔርን እንደሚያስወርስ ሊያስረዳው ሊመሰክርለት በነገረ ጥምቀት አስተማረው። ዳግመኛ ካልተወለድክ የእግዚአብሔርን መንግሥት አትወርስም አለ። ዛሬ የልጅነት ስልጣን ያገኘው ሕፃን ይሄንን ቃል ነው የተገበረው። ዳግመኛም ተወልደዋል። የመጀመሪያው ልደት ከአባት ዘር ከእናት እንቁላል ተወስዶ ማኅፀን ውስጥ አልቋል። የመጀመሪያውን ዓለም ጨርሶ ምጥ በሚባል ገፊ ኃይል ወደ ሁለተኛው ዓለም መጥቷል። ዛሬ ደግሞ በቤተ ክርስቲያናችን ከሥላሴ ልጅነትን አገኘ። ዳግም ልደት ይባላል። እግዚአብሔር በዚህ ጸጋ ከፍ ከፍ ያድርገው። ልጁ አላመነም፣ ብላቴና ነው፣ ገና የ40 ቀን ነው። ቤተ ክርስቲያናችን በክርስትና አባት በኩል ኃላፊነት ሰጥታዋለች። የክርስትና አባት አውራ ጠርቅ ይዞ ከልጄ አለይም ብሎ ጸሎተ ሃይማኖትን ደግሞ ተቀብሎታል። ሃይማኖትን ማስተማር የእርሱ ድርሻ። ልምጣ ልብ በሉ። ዳግመኛ ተወለድ ብሎ ምሳሌ ሲነግረው ሊረዳ አልቻለም። ዳግም የመወለድን ነገር በምሳሌ አብራራል። ዳግመኛ ልትወለድ ያስፈልጋል ስላል አትደነቅ አለ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ከወዴት እንደመጣ ግን አታውቅም አለ። አሁን ነፋስ ሲነፍስ ድምፁንና የሚሰጠንን አየር እናውቃለን እንጂ ከየት ተነስቶ የት እንደሚሄድ እናውቃለን? ከእግዚአብሔርም የሚወለድ እንዲህ ነው። የሚታየው ውሃ ነው። በሚታየው ውሃ የማይታየውን ልጅነት ሕፃኑ አገኘ። ይህን ምስጢር ሲነግረው አልገባውም። እንዲያውም ምን አለ ኒቆዲሞስ፣ ሰው ካረጀ በኋላ እንደገና ወደ እናቱ ማኅፀን ገብቶ ሊወለድ ይችላል አለ። ጌታ የሚነግረው የሰማዩን ነው። እሱ ጉዳዩን የሚለካው በምድር ነው። እንዲህ እኮ እየሰከርን ነው ግራ የገባን ወገኖች። ስለ ሰማይ ሲነገረን ስለ መሬት እያደመጥን፣ ስለ ሕይወት ሲነገረን ስለ ሥጋ እየጠየቅን፣ ስለ ከፍታ ሲነገረን ስለ በታችነት እያደመጥን ነው የተጎዳ ነው። ይሄ እንዴት ሊሆን ይችላል ይላል። አሁን ኢየሱስ ክርስቶስ የተሻለውን ትምህርት ይሰጠው ጀመር። አንተ የእስራኤል መምህር ስትሆን ይህን አታውቅምን አለ። አንዳንድ ጊዜ መምህር ነኝ ሞልቻለሁ ሌላ ትምህርት አያስፈልገኝም ብሎ ተዘልሎ መቀመጥ እንደማይገባ ሲነገር፣ ትምህርት ዕለት ዕለት የሚከወን ጸጋ መሆኑን ሲያሳይ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንን አትቀበሉትም። ስለ ምድራዊው ነገር ስነግራችሁ የማታምኑ ከሆነ ስለ ሰማያዊው ነገር ብነግራችሁ እንዴት ታምናላችሁ? ወገኖች እውነት ነው። በሚረዳው ምሳሌ ነግሮት ካልተረዳ እንዴት የሰማዩን ነገር ሊረዳ ይገባል? ስለ ምድራዊው ነገር ስነግራችሁ አለ። ምድራዊ ያላት ጥምቀትን ነው። ሰማያዊ ነገር ብነግራችሁ ያለው ትንሣኤውን ነው። ጥምቀቱን ምድራዊ ያለው ለምን እንዲህ አለው ቢሉ ከተጠመቅን በኋላ የምንኖረው የት ነው? መሬት ላይ ነው። ስለዚህ ምድራዊ አለ። ስለ ምድራዊ ስለ ጥምቀት ስነግራችሁ ያልተረዳችሁ ከሆነ ስለ ትንሣኤ አለ። ከትንሣኤ በኋላ የት ነው የምንኖረው? በእግዚአብሔር መንግሥት። ስለ ምድራዊ ጥምቀት ስነግራችሁ ካልገባችሁ ከሞት ስለመነሳት ስለምትኖሩበት ሰማያዊ ሀገር ብነግራችሁ እንዴት ይገባችኋል? ወገኖች አንዳንድ ተላላ ሰው ውቅያኖስን ቀዝፎ በሰማይ በሮ እዚህ ሀገር በመድረሱ እጹብ እጹብ ሊል ይችላል። እርግጥ ነው የምድሩ ዳርቻ ላይ ደርሳችኋል። ስለ ምድራዊው ነገር አትደነቁ። ገና የተዘጋጀልን ሀገር አለ። ምድራዊ ቪዛ የማትጠይቅ የምድር ኃያላን የማይከለክሉበት እኛ በንስሐ ልቡና እስከ ቀናን ድረስ እግዚአብሔር የሚያስረክበን ሀገር አለን። ሀገራችን በሰማይ ነው ይላል። እግዚአብሔር ያንን ሀገር ያውርሰን። ያቺ ሀገር የምትወረሰው በጮሌነት አይደለም፣
ቪዛ ለማግኘት ሰዎች ዳጎስ ያለ ብር ከፍለው ገዝተው ይመጣሉ። ያቺ የእግዚአብሔር መንግስት ግን በጮሌነት አይገባባትም። ለዚህ ነው እኮ ሌሊቱን ዲያቆናት ቅድም በቅዳሴ በመዝሙር 2 ላይ የተጻፈውን ታላቅ ቃል ሲዘምሩልን ነበረ። ተቀናዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጥንዕዋ ለጥበብ ከመ ይጥመዓ እግዚአብሔር። ለእግዚአብሔር በፍርሃት ተገዙ፣ በረአድ ደስ ይበላችሁ አሉ። ይህም ብቻ አይደለም፣ ለእግዚአብሔር በፍርሃት ከመገዛት ጋር ንጹም ጾመ ወናፍቅር ቢጸነ። ጾምን እንጹም ወንድሞቻችንን እንውደድ ሲሉ አደሩ። ወገኖቼ ጾም መሰረቱ ፍቅር ነው። ያችኛዋ ሰማያዊት ሀገር የምትወረሰው በጾም በጸሎት በንስሐ ተግቶ በወንድማማች መዋደድ እርስ በርስ ተዋዶ ነው። ሳይዋደዱ በፍቅር መሰረት ላይ ሳይቆሙ ያችኛው ሀገር አትወረስም። እግዚአብሔር ፍቅርን እንደሸማ ያላብሰን። እንዲያው እግረ መንገዱ ዛሬ ቅበላ ነው እንላለን በእኛ ልማድ። እርግጥ ነው ቅበላ ነው። ቅበላ ጾሙን ለመቀበል ራስን ማዘጋጃ ቀን እንደሆነ ቤተ ክርስቲያኒቱ ደጋግማ አስተምራለች። እኛ ሁኔታውን ለውጠን ለ2 ወር የሚሆን ዲፖዚት የምናጠራቅም ይመስል ስጋዊው መብላ ጊዜ ወስደን ሰዓት ፈጅተናል። የቅበላ ዋዜማ ታላቁ ማሳሰቢያ ጾም የምንጾም ከሆነ ወንድሞቻችንን እንውደድ የሚል አዋጅ ስላለው ቅበላ የይቅርታና የፍቅር ቀን ነው። እስቲ ዛሬ ቅበላ መሆኑን የምታውቁ እጃችሁን አሳዩ። የምታውቁ እጃችሁን አሳዩ። ከፍ አድርጉ። አይዟችሁ፣ የጅል ጥያቄ ነው። ለቃም እንድትሉ ያላወጣችሁ አላቅም ነው። ድምፀታቸው አይቻልም። ቅበላ መሆኑን የምታውቁ ነው ያሉት፣ ቃሉ መሆኑን ብቻ። አይዟችሁ፣ ከፍ አድርጉት። ቆይ መልካም፣ እግዚአብሔር ያክብራችሁ። ይሄን ታውቃላችሁ። መልካም። ለቅበላ ብላችሁ ማዕድ ትቆርሳላችሁ፣ ቤታችሁ እንዳፈራው እንደበቀላችሁ። ወገኖቼ የጾም ቅበላ ደረሰብኝ ብላችሁ የበደላችሁትን አይደለም፣ እሱ ግዴታ ነው። የበደላችሁትን አይደለም፣ የበደላችሁን ሰው ጾም ደርሶብኛልና እህቴ ብትበድይኝም እኔ እየበደልኩት ይቅር ያለኝ አባቴን የማመልክበት ልዩ የአምልኮ ጊዜ ላይ ደርሻለሁና ወንድሜ ብትበድለኝም አምላኬን ለማምለክ በንጹሕ ሕሊና ፊቱ ልቀርብ የጾም ወቅትን ገንዘብ ላደርግ ነውና ይቅር በይ ይቅር በለኝ ተባብላችሁ ለጾሙ መጀመሪያ ራሳችሁን በይቅርታ ያሰናዳችሁ ሰዎች አላችሁ? ጥያቄው እዚህ ጋር ካላችሁ እግዚአብሔር በጸጋ ያትረፍርፋችሁ። አሁን እዚህ ላይ አላችሁ ወይ ብዬ እጅ ባስወጣ እንደማትመልሱልኝ ስለማውቅ አልደግም። ካላችሁ ጸጋ ያብዛላችሁ፣ ከሌላችሁ ይህንን ልቡና እግዚአብሔር ይስጣችሁ። ስለ ምድራዊው ነገር ብነግራችሁ ካላመናችሁ ስለ ሰማዩ ብነግራችሁ እንዴት አለ? ወገኖቼ በምድር ሳንዋደድ ኖረን ሰማያዊውን ሀገር እንዴት ልንወርስ እንችላለን? አለ። ቀጠለና ወአልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ሁለት ቃላት ናቸው። ከሰማይ የወረደና ወደ ሰማይ የወጣ። ከሰማይ የወረደው ከሰማይ የወረደው ማለት ወልደ እግዚአብሔር ሰው መሆኑን ሥጋ መልበሱ በሥጋ መወለዱን ለመግለጥ ነው። ከሰማይ ከወረደው በቀር ከሰማይ የወረደው እንዲሁ የወደደን ነው። እንዴት ደንቃል! እዚሁ ንባቡ ምን ይላል? ከሰማይ የወረደው መጀመሪያ በምሳሌ የተነገረ ነው አለ። ሙሴ በምድረ በዳ እባብን እንደሰቀለ ይላል። ሙሴ በምድረ በዳ እባብን ሰቅሎ ነበር። እስራኤል ከባርነት ሀገር ከግብፅ ከወጡ በኋላ የምንበላው አጣን፣ ሥጋ መብላት አማረን ብለው በእግዚአብሔር ላይ አጉረመረሙ። አንዳንድ ያልታደለ ሰው ሽቅብ ነው የሚያጉረመርመው። እግዚአብሔር ላይ አጉረመረሙ። ምን ብለው? የምንበላው ሥጋ አጣን ብለው። እግዚአብሔር ደግሞ ለጥያቄዎች ሁሉ መልሳል።
ስጋ የምንበላው አጣን ብለው ሲጨነቁ የሚበሉት ስጋ እንዲያውም ምን ይላል? ቃል በቃል የኦሪቱን ብታነቡት በአፍንጫችሁ እስኪወጣ ድረስ ስጋ ትበላላችሁ ይላል። የጠየቁትን ሰጣቸው። ከማጉረምረም አሁንም አልተቆጠቡም። በጎደለባቸው ቁጥር ያጉረመርማሉ። እግዚአብሔር ቀጣቸው፣ እባቦችን ሰደደ ይላል። እስራኤል እባብ ተልኮባቸው ሽሆናቸውን እባብ ነደፈ። ሁሉ በእባብ ተነደፈ። እናንተ እግዚአብሔር ተቆጥቶ የሚዋጋበትን መላ ወደኛ ቢልክ ምን ይውጠን ነበረ? እንደው ዘግነን እንዳይላችሁ እንጂ እግዚአብሔር ልዋጋ ካለ በጥፍራችን መሃል እቀጭ አድርገን በምንገድላት ቅማል እንደሚዋጋ ታውቃላችሁ? እንደው አይብለውና ቤታችንን የቅማል ቆሎ ቢያዘንብበት ምን ይውጠናል? ምን ይውጠናል? ዘግናኝ እኮ ነው። እምታኩበት በጥፍር የምትጭበት ስፍራ እስክታጡ ድረስ ትንሿን ፍጥረት ቢሰድብን ምን ይውጠናል? ምሕረቱ ይሻለናል ወገኖቼ፣ ይቅር ባይነቱ ይሻለናል። ሁሉ በእባብ ተነደፈ። የሚገርመው ያጉረመረሙ እስራኤል እባብ ሲነድፋቸው ደግሞ መልሰው ሙሴን ጸልይልን ይሉታል። አቤት የሰው አመል! አመላችን እኮ ብዙ ነው። እኛ ሲሞላ አንቻል፣ ሲጎድላ አንቻል፣ ስንለቀቅ አንቻል፣ ስንያዝ አንቻል። ሙሴ ጸልይልን አሉት። ሙሴ ወደ እግዚአብሔር አመለከተ። እግዚአብሔር ምን አለው? በነሐስ የእባብ ቅርጽ ሰርተ ከፍ ባለ ዓላማ ላይ ትከለው። አሁን የእባብ መርዝ በሰውነቱ ለተሰራጨ ሰው የነሐስ እባብ የሚመስል ቅርጽ ተሰርቶ ከፍ ባለ ቦታ ተተክሎ ያንን የነሐስ እባብ የነደፋቸው ሁሉ ትክ ብለው ባስተውሎ ይመልከቱት። እባቡ የነደፋቸው ይድናሉ። አሁን እባብ ነድፎን የእባብ ስዕል አይታችሁ ትድናላችሁ ብንባል እናደርገዋለን? ይቀልዳሉ እንዴ ነው ምንለው? መርዙ ያለው ሰውነቴ ውስጥ የሆነ ነገር ስርምሰ ቅጠል በጥሰ ጨቅጨቅ አድርገን ለገባው መርዝ ወይ ጠጣ በለኝ መርዙ እንዲወጣ እንጂ እንዴት ትለኛለህ ብለን እኮ እንሞግታለን። አያችሁ፣ ቅድም መነሻ ላይ እናውቃለን ወይስ እናምናለን ብዬ ነው የተነሳሁት። እንዳትረሱ። እዩ አላቸው። እሺ ብለው የተመለከቱ የነሐሱን እባብ ሲመለከቱ ከመርዙ ዳኑ። እንዴት የነሐስ እባብ ተመልከቱ ብለህ ትቀልዳለህ ያሉ ሳይድኑ ቀሩ። ይሄ ምሳሌ ነው። ከሰማይ የወረደው በሚወርድ ጊዜ የእባብ መርዝ የተባለ ሰይጣናዊ አሰራር በእኛ ላይ የሰለጠነውን የሞት የመከራ የፍዳ ዕዳ ከላያችን ላይ ሊያንከባልን ሊጥልልን ቀራንዮ አደባባይ ላይ የሚሰቀለው ከሰማይ የወረደው የኢየሱስ ምሳሌ ነው። ከሰማይ የወረደው እንዲሁ ሰውን የሚወድ ነው። እስኪ እንዲሁ በሉ፣ እንዲሁ በሉ። መቼም እዚህ ውስጥ እንዋደዳለን። የምትዋደዱ ባልንጀሮች አላችሁ። በምን ምክንያት ተዋደዳችሁ? ውጭ እሷማ የመከራዬ ቀን ናት እንላለን። ሌላውን ተዉትና ዛሬ በልጅ ጸጋ የተባረከች እህታችን ከባልሽ ጋር ለምን ተዋደድሽ ብላት መስፈርት አላት። እሱም እሷን የወደዱበት ሚዛን አለ። ዓለም የሚዋደደው በመመዘኛ ነው። ነገር ግን ምን አለ? ቃል በቃል መድኃኒታችን ኢየሱስ ክርስቶስ ስለ ሙሴ ከተናገረ በኋላ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል አለ። እንዲሁ ይገባችኋል ወገኖቼ? እንዲሁ የሚወደድ ማንነት ሳይኖረን ኃጢአተኛ ሆነን ሳለን እንዲሁ መልካም ስነ ምግባርና ጠባይ የሌለን ሆነን ሳለን እንዲሁ በአምላካችን ፊት የሚያስወድድ ማንነት ሳይኖረን እንዲሁ ያልተፈቀደልንን ዕፅ ከገነት በልተን የተባረርን ሌቦች ስንሆን እንዲሁ ወደደን ኢየሱስ ክርስቶስ። ታዲያ የዚህ ጌታ ፍቅር እንቅልፍ ያስወስዳል ወገኖች? የዚህ ጌታ ፍቅር በጾም ተግተን እንዲሁ የወደድከኝ አባቴ እንዲሁ በቸርነት ጎብኘኝ ብለን በጾም ደጅ ልንጠናው አይገባ? እንዲሁ ከሰማይ የወረደው እንዲሁ የወደደን ነው። ቀጠለና ከሰማይ ከወረደው በቀር አለ ወደ ሰማይ የወጣ የለም። ሰው የሆነው
ሥጋ የለበሰው የሚያርግ ወይም ያረገ መሆኑን የሚያሳይ ቃል ነው። እንዲያውም ቀጥሎ የሚናገረው በጣም ወሳኝ ቃል አለ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይልና እርሱም በሰማይ የሚኖረው የሰው ልጅ ነው። እስኪ በሉልኝ፣ ቤት የሚኖረው በሰማይ የሚኖረው ማ? የሰው ልጅ። አያችሁ፣ ይሄ በጣም ድንቅ ቃል ነው። ከድንግል ማርያም የነሳው ሥጋ ማረጉን አረጋገጠ። አያችሁ፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። የወረደው እኛን ለማዳን ነው። የወረደው እንዲሁ የወደደን ነው። የወረደው መድኃኒት ነው። የወረደው አዳኝ ነው። የወረደው ይቅር ባይ ነው። ወደ ሰማይ የወጣ አለ አርጓል። አሁንም የእመቤታችንን ሥጋ ይዞ ማረጉን ለማረጋገጥ በሰማይ ያለው የሰው ልጅ ነው ይላል። ልብ በሉ ወገኖች፣ ዛሬ ዘወረደ በሚባለው ሰንበት ምንድን ነው የምንማረው? እሱ ላይ ትኩረት እናድርግና ሀሳቡን ልቋጭላችሁ። የዛሬቱ ሰንበት ለነገው ዋነኛው ጾም ዋዜማ ላይ ነው ያለነው። ዘወረደ አለችው። ከቅዱስ ያሬድ ዜማ ወስዳ ነው ቤተ ክርስቲያኒቱ ሰንበቱን በዚህ ስም የጠራችው። የሰንበቱ ስም ከሚከወነው ስርዓት ጋር ህብረት አንድነት አለው። እኛ ስምና ግብራችን አልስማማ ብሎ ነው የተቸገርነው። ክርስቲያኖች እንባላለን፣ ክርስቲያናዊ ተግባር የለንም፣ አልተስማማልንም። ቤተ ክርስቲያናችን ስምና ግብርን አስማምታለች። ሰንበቱ ዘወረደ ተባለ። ለምን? ከሰማይ መውረዱን ከድንግል መወለዱን ደግሞ ዳግም ወደ ሰማይ መውጣቱን የምንዘምርበት የምናስታውስበት ቀን ስለሆነ የምንጾመው ከሰማይ የወረደው ወደ ሰማይ የወጣው ክርስቶስን አብነት አድርገን ስለሆነ ዘወረደ አለች። ወገኖቼ ይሄ ጾም አብነት አለን። ክርስቶስን አብነት አድርገን የምንጾመው ጾም። ስለዚህ ሰንበቲት ዘወረደ ተብላለች። ምንድን ነው ከዚህ ሰንበት የምንማረው? ከሰማይ የወረደው ወደ ሰማይ የወጣው ማን ነው ብለናል። አሁን ኢየሱስ ክርስቶስ። እሷን መልሱልኝ፣ ወደ ሕይወት ልንመጣ። ከሰማይ የወረደው ወደ ሰማይ የወጣው ማን ነው? ኢየሱስ ክርስቶስ። ሄዳችሁ እንደደን አሁን በሉኝ ስትሄዱ አላችሁ አይደል? አላችሁ። ከሰማይ የወረደው ወደ ሰማይ የወጣው ማን ነው? ኢየሱስ ክርስቶስ። ስሙን ጥሩልኝ፣ አይዟችሁ። ስሙን መጥራት ብዙ በረከት አለው። ስሙን መጥራት ብዙ የምናገኘው ዋጋ እንድናገኝ የሚረዳ ነው። ስሙን ጥሩልኝ። ማን ነው? ኢየሱስ ክርስቶስ። ከሰማይ የወረደው ወደ ሰማይ የወጣው ማን ነው? ኢየሱስ ክርስቶስ። ይሄን በደንብ ያዙልኝ። ለምን ወረደ ለምን ወጣ ስንል ዛሬ የምንማረው አንድ እውነት እኛን ፍለጋ እኛን ወዶ ወረደ ወጣ። እንዴት የሚገርም ነው ወገኖቼ። ረቡዕ ዕለት እንዳነሳ ነው ተፈላጊዎች ነን። አንዳንዱ ዘመድ ረሳኝ ብሎ መያዝን ነው። እኔ እኮ ዘመዶቼ አሰቃዩኝ ብሎ የኋላ ቂም እያወረደ በትዝታ ቅዝቃዜ የሚቃጠል ብዙ ሰው አለ። ወገኖቼ ተፈላጊዎች ነን። ከሰማይ ወረደ፣ ወደ ቀደመ ክብሩ አረገ። መውረዱን ማረጉን ቤተ ክርስቲያን በዛሬው ሰንበት ስታስተምረን የወረደው ለምን እንደሆነ ከመንገድ ጋር ነው። የወረደው እኛን ፍለጋ ሊያድነን ፈለገ። ልጆቹ ሊያደርገን ፈለገን። ለመሆኑ የሚፈለግ እኮ ተፈላጊ ነበር አይደል? እኛ የሚፈለግ ማንነት አለ። እስቲ ራሳችሁን አንብቡ ወደ ውስጥ። የሚፈለግ ማንነት አለ። ቂም አንረሳ፣ ይቅር አንባባል፣ በጥላቻ ያበድን፣ በብዙ ነገር የተያዝንን። ነገር ግን እሱ ከሰማይ እኛን ፍለጋ መጣ። የሚፈለግ ማንነት ሳይሆን እንዲሁ ወዶ ፈለገን። የዛሬ ዋነኛ መልእክት እኔ ፈላጊ አባት አለኝ፣ ከሰማይ የወረደው ለእኔ ነው እንድንል ነው። የመጀመሪያው ከሰማይ የወረደው ለእኔ ነው በሉ። ከሰማይ የወረደው ያመናችሁ ንገሩኝ። ከሰማይ የወረደው ለእኔ ነው፣ ለአንተ ነው፣ ለአንቺ ነው፣ ለሁላችን ነው። ይሄ የመጀመሪያ ዛሬ ይሄን እያሰላሰላችሁ አምሹ። ከሰማይ የወረድከው ከድንግል የተወለድከው በሥጋ የተገለጥከው ለእኔ ብለህ ነው የሚለውን ሀቅ ባይምሯችሁ ያዙ። ፍለጋ መጥቷል። እሱ ፍለጋ ከመጣ እኛ ደግሞ እሱን በምንፈልግበት መንገድ መጓዝ የለብንም። ሁለተኛው ይሄ ነው። ፍለጋ እሱ ከመጣ
እኛም እሱን እንፈልገው። በምን እንፈልገው? በጾም። ተቀዳዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተግዙ ይላል። ለእግዚአብሔር መገዛታችንን ልጆችንን ማለታችንን የምናረጋግጥበት የፍለጋ ፍኖት ጾም ነው። ጾም ማለት መተው መከልከል ማለት ነው። ጾም ማለት መተው መከልከል ማለት ነው። በጣም ባጭር ነው። ከምን እንከለከላለን? በምግብ ከሆነ ከጥሉላት። ከጥሉላት ማለት ከእንስሳት ተዋጽኦ ሰውነትን ከሚገነቡ ሁሉ። አንዳንድ ጊዜ ከእንስሳት ተዋጽኦም ተከልክለን የምግብ ለውጥ እየመሰለን ከስጋው በባሰ ሁኔታ ለምግብ ትኩረት የምናደርግ ከሆነ ዕዳ አለ። ጾም መተው መከልከል ነው። በምግብ ከሆነ ከጥሉላት ነው። በአኗኗር በመንፈሳዊነት ከሆነ እግዚአብሔር ከሚጠላው ኃጢአት ሁሉ መከልከል ነው። መቼም እንግዲህ እንዳለመታደል ሆኖ ጾም ነው። አንዳንድ ሰው እኮ ከአሁኑ ልክ ጾሙ ሲገባ ክፉ ብትናገሩት ብትጨቀጭቁት ምንም መልስ አይሰጥም። ቆይ ብቻ ጾም ይፈታ ይላል ከንፈሩን እየነከሰ። ወገኖቼ በጾም ብቻ ቅዱሳን እንድንሆን አልተፈቀደም። ክርስቲያን ሁሌ ቅዱስ ነው። በጾም ቀድሞ ከምናደርገው የበለጠ እንድናደርግ ነው እንጂ ክርስቲያን ዘወትር አምላኩን የሚፈልግ ንጹሕ ነው። ስለዚህ ዛሬ የምንማረው ሁለተኛ ቁም ነገር ምንድን ነው ካላችሁን፣ ወርዶ ሊፈልገን የመጣውን እኛ ደግሞ በጾም ጎዳና እንፈልገዋለን። የሐሳቡ ማሰሪያ ምንድን ነው? ዛሬ ዘወረደ በተባለው ሰንበት መውረዱን መወለዱን እኛን የፈለገው የሚፈለግ ማንነት ኖሮን ሳይሆን ስለወደደን እንዲሁ እንደፈለገን ከተረዳን እኛ በጾም መንገድ ልንፈልገው እንዲገባ ከተረዳን ዛሬ ይዘን መዋል ያለብን ሶስተኛና የመጨረሻው ጉዳይ ሙሴ በምድረ በዳ እባብን እንደሰቀለ ብሎ ያመጣውን ታሪክ የዛሬ ሕይወታችን ማድረግ በጾማችን የመስቀሉን ነገር እያሰብን እንጹም። የምኑን ነገር? መስቀሉን እያሰብን ካልጾምን ዋጋ አናገኝም። በነገራችን ላይ እቺ አንዷ ሳምንት የመጀመሪያዋ ሳምንት ጾመ ሕርቃል ትባላለች። ሕርቃል የተባለው ንጉሥ የቤዛንታይኑ ንጉሥ ኢየሩሳሌም ድረስ መጥተው ፋርሶች መስቀሉን ሰርቀው ይዘው ሄደው ነበረ። ሕዝቡ ጠየቀው፣ የጌታን መስቀል አምጣልን አሉ። የጌታን መስቀል ለማምጣት ከፋርሶች ጋር በሚያደርገው ትግል እኛ የሰው ዕድሜ ቢበዛ 80 ቢያንስ 70 ነው። እኛ ያንተ ልጆች 5 ቀን ተካፍለን ስላንተ እንጾምልሃለን። እኛ በጾም በጸሎት እንደግፈሃለን። አንተ ደግሞ ሄደህ መስቀሉን አምጣልን አሉ። መስቀሉ የሚረሳ ጉዳይ ስላልሆነ መስቀሉ የሚረሳ አይደለም ወገኖቼ። መስቀሉን ለአፍታም ቢሆን እንዳትዘነጉ። መስቀሉ ላይ አይናችሁ ይተከል። አይናችን መስቀሉ ላይ ከተተከለ ፍቅሩን እናነባለን፣ ይቅርታውን እናነባለን። እኛ የጸጋ ልብስ እንድንለብስ ራቁቱን የሆነውን ጌታ እናየዋለን። እኛ እንፈወዘን የቆሰለውን ንጉሥ እናየዋለን። ሕርቃል ሕዝቡ እየጾመለት ተዋጋ፣ ሄዶ መስቀሉን አመጣ። ጌታ የተሰቀለበትን መስቀል ነው። በዚህ ምክንያት ይህን አንድ ሳምንት እንጾማታለን። ስለዚህ ስትጾሙ መስቀሉን እያያችሁ ይሁን። መስቀሉ ላይ ይቅርታ አለ። እቺ በደንብ አስቀሩባት። ጨርሻለሁ። መስቀሉ ላይ ይቅርታ አለ። እየሮጠ መጥቶ ጎኑን የወጋው ሌንጊኖስን በጭካኔ መንፈስ ከጠፈር ጋር ብረት አዋደው ጀርባውን በጭካኔ እየገረፉ ስጋው ከላዩ ላይ እየተነሳ አጥንቱ እንደ በረዶ ፈጥቶ እስኪቆጠር ድረስ የገረፉትን እርጥብ መስቀል ላይ አንጥለኛ በብርሃት ባልሰራው ችንካር እጅና እግሩን የቸነከሩትን እውነት አንተ የምትችል ከሆነ ከመስቀል ውረድ ብለው ያላገጡበትን እነዚህን ሁሉ አባት ሆይ የሚያደርጉትን አያውቁምና ምን በላቸው አለ፣ ይቅር በላቸው። ወገኖቼ ያላገጠባችሁን፣ የወጋችሁን፣ የናቃችሁን፣ በነገር ግርፋት የገረፋችሁን፣ በአጠቃላይ የሕይወት ምስቅልቅል ውስጥ የከተታችሁን ሁሉ
መስቀሉን አይተን የምንጾም ከሆነ ይቅር እንባባል። መልሱልኝ፣ ምን እንባባል? ይሄን የቤት ስራ በደንብ አዳምጡኝ። ምን እንባባል? ይቅር እንባባል። ያላመነበት አለ ማለት ነው። ነገሬን በዚህ ነው ማለት ነው። እስቲ ጾሙን የምትጾሙ ደግሞ እጃችሁን አሳዩ። የምትጾሙ ልበል እንጂ 7 አጽዋማት ግዴታ ናቸው አይደል? ለተዋሕዶ ልጅ ከፍ አድርጎ አይዟችሁ። በነገራችን ላይ አማርኛ እንደማመጣለን አይደል? የማይሰማኝ አለ ብዬ አላስብም። ኧረ በደንብ ነው የምትሰሙት። ሳትወዱ በግድ እኔም ቀስ ብዬ ስለማልናገር ትሰማላችሁ። እስቲ ከፍ አድርጉ። ጾሙን የምንጾም እግዚአብሔር ጾሙን በሰላም ያስጀምረን። አሜን በሉ። አሁን ጾሙን በይቅርታ ጾማለሁ የምትሉ ደግሞ አሁን እጃችሁን አሳዩ። የበደለኝን ሄጄ ብችል በአካል ባልችል ዛሬውኑ ስልክ ደውዬ ወንድሜ እህቴ በድሎኛል፣ ተበድያለሁ፣ በድላኛለኝ፣ ተበድያለሁ፣ ግን በይቅርታ እጾማለሁ ከአምላኬ መልስ እንዲመጣ ሀገርን በምህረት እንዲጎበኝ ቤቴ እንዲባረክ ሕይወቴ እንዲቀደስ የኔ የሆነ ሁሉ የለመለመ እንዲሆን የጌታዬ ሞገስ የቤቴ ግርማ እንዲሆን በይቅርታ ጾሜን እጾማለሁ ብላችሁ የፈቀዳችሁ እጃችሁን ከፍ አድርጋችሁ አሳዩ። ዛሬ በዚህ ቅበላ ጾማችንን ከጾምን በእውነት ዲያብሎስ ያፍራል። እስቲ ከፍ አድርጉ። እግዚአብሔር ያስፈጽማችሁ። አሜን በሉ። እግዚአብሔር ይርዳችሁ፣ ለይቅርታ የሚሆን አቅም ይስጣችሁ። አምላካችን እግዚአብሔር ጾማችንን የበረከት የሰላም የቸርነት ጾም ያድርግልን። በሰማነው ቃል ፍሬ እንድናፈራ አምላክ በቸርነቱ ይርዳል። ወደ መርሐ ግብር አስተባባሪው ሳልመልሳችሁ 2 ማሳሰቢያ፣ በእርግጥ እሱም ያጸናዋል። የመጀመሪያው ሳምንታዊ የረቡዕ ትምህርተ ወንጌል በየሳምንቱ ረቡዕ በላስ ቬጋስ ደብረ ብስራት ቅዱስ ገብርኤል በጣም ትደነቃላችሁ። ብዙ ምዕመናን ቃሉን ለመስማት በዚህ እያመሹ ረቡዕ ከ6 ሰዓት እስከ 8 ሰዓት ነው ማታ ለ2 ሰዓት ያህል እዚህ እናመሻለን። ትምህርተ ወንጌል ብቻ አይደለም። በቸገራችሁ፣ ባስጨነቃችሁ፣ ግራ ባጋባችሁ፣ በጣም ለታመመ ቤተሰባችሁ፣ ለታመመ ማንነታችሁ የጸሎት አደራ ትሰጣላችሁ። ጸሎትም አለ። ጸሎትና ትምህርተ ወንጌል የምናደርግበት ልዩ መርሐ ግብር ከጀመርነው 1 ወር ከ2ኛ ሳምንታችን ላይ ደርሰናል። 6ኛው ረቡዕ ነው የፊታችን የሚከናወነው። ስለዚህ በየሳምንቱ ረቡዕ ከቅዱስ ገብርኤል ደጃፍ አይቀርም። እሳት እንዲጠፋላችሁ፣ ሕይወት እንዲቀናላችሁ፣ ቤተ ክርስቲያን የምታስተምረውን ጥልቅ ትምህርት እንድትረዱ፣ ቤተ ክርስቲያናችሁን አውቃችሁ በሰራችሁት ካቴድራል የተሰራ ስብዕና እንዲኖራችሁ በተዘጋጀው መርሐ ግብር ላይ ሁሌ ረቡዕ ከ6 እስከ 8 እንድትመጡ። እናንተ ብቻ አይደላችሁም፣ ልጆቻችሁም ሲመጡ የአብነት ትምህርት ፊደል እየተማሩ ፊደል ይቆጥራሉ። መምህር አሉን የአብነት ትምህርት የኔታ ግሩም። ለልጆቻችሁም ስፍራ ተዘጋጅቷል። ሕፃናቱ ይማራሉ፣ ትልልቆቹ ደግሞ እዚህ ቁጭ ብላችሁ ቃለ እግዚአብሔር ትሰማላችሁና በዚህ እንድትገኙ ነው የመጀመሪያው። ሁለተኛው ግን በረከተ ጾም የሚል አንድ ታላቅ የቤት ሥራ ይዘን ከነገ ጀምሮ እንዲሰራ በጋራ ሰሞኑን ወስነን ረቡዕም ሐሙስም ተነጋግረንበታል። እስኪ በረከተ ጾም በሉ እንደገና። ግድ የላችሁም ዛሬ ኃይል ለማስታጠቅ ስለምንልካችሁ ጮክ በሉ፣ አይዟችሁ፣ አትድከሙ። በረከተ ጾም በሉ ሁላችሁ። ምን ማለት ነው በረከተ ጾም? መቼም ጾም ለበረከት ካልሆነ ከባድ ነው አይደል? በጾሙ በረከት የምንናፍቅ ከሆነ እንደውም እዚህ ሀገር ለማስረዳት አሁን ወቅቱ ጥሩ ይመስለኛል። ይሄ የታክስ ወቅት ነው አይደል? እስከ አፕሪል አጋማሽ ነው የሚሉት። እንግዲህ አላውቅም ትክክለኛውን ቀን፣ ግን እስከ አፕሪል አጋማሽ የታክስ ወቅት ነው ተብሎ አሁን ታክስ ሳይከፍሉ እዚህ ሀገር ያለባችሁን ታክስ ሳታወራርዱ ዘና ብሎ መኖር ይቻላል? ምድራዊ ግዛት ላይ ለመኖር ተሳስባችሁ ካገኛችሁት ገቢ ወይም ከመሰል ጉዳይ ታክስ ትከፍላላችሁ። ልብ በሉ። እግዚአብሔር ግን ሳይተሳሰብ ያኖረናል። አይገርማችሁም? እንዴት አይነት ፍቅር ነው! እንዴት አይነት ደግ ነው! የእግዚአብሔር ወኪል የሆኑ አገልጋዮች ሙዳየ ምጽዋት እያዞሩ ግዴታ ስለሌለብን እንደ ታክሱ ያገኘው ይሄን ያህል ነው የሚፈለግብህ ይሄን ያህል ነው ብሎ እግዚአብሔር ስለማያሰላ 100 እንኳ ቢኖረን ፈልገን ከዚያ ውስጥ 10 ነው የምንጥለው። እሱም የታደልን ከሆነ እግዚአብሔር ሳይተሳሰብ ያኖረናል። እና ምን አልን? ጾም ማለት መተው መከልከል ነው ብያቸዋለሁ። መቼም አንዳንድ ሰው በተለያየ ሕመም ውስጥ ሆኖ ከንስሐ አባቱ ጋር የተነጋገረ ሊሆን ይችላል። ጥሉላት የማይበላ ነገር ግን ጠዋት የሚበላ ሊኖር ይችላል። ከንስሐ አባቱ ተነጋግሮ
አፍቅሮ ስርዓት የሚፈጽም ሊኖር ይችላል። የሆነ ሆኖ ግን በጾም ቁርስ የለም። ቢያንስ የቻለ እስከ 1 የቻለ እስከ 2 የቻለ እስከ 3 እንዳሉ ደግሞ ያልቻለ ወደ ላይ ከፍ ብሎ 10ም 9ም ድረስ ቆይቶ ሊቀምስ ይችላል እንዳለበት ሁኔታ። የሆነ ሆኖ በጾም ቁርስ የለም። ምን አለ ታዲያ በረከተ ጾም የሚባለው ታላቅ አደራ ስንቀበል በጾም ቢያንስ ጠዋት ለቁርስ አንድ ሰው $10 የሚያወጣ ከሆነ ከሰኞ ጀምሮ ቅዳሜና እሑድን አላካተትንም። ቅዳሜና እሑድ ቢካተት 55 ቀን ይሆናል። ከሰኞ እስከ ዓርብ ያለችዋን ብቻ እየቆጠርን 40 ቀን ይሆናል። 5 ቅዳሜና እሑድ ቁርስ ስለሚበላ ስለዚህ ሰኞ ጠዋት ይሄ ቁርስ የነበረ ለእግዚአብሔር ቀጠሮ አለኝ ብላችሁ እያስቀመጣችሁ በ10 የጀመርኩት እንደ ፍጆታችን ነው። የኔ አይነቱ ታንከሩ የሰፋ 50 ላይ በቃው ይችላል። እንዳወሳሰዳችን ነው። ገብቷችኋል አይደል? ዞሮ ግን 10 በሚለው በትንሹ ይዘን 5 ነው የምፈጀው ማለት ይቻላል። ግን ከ10 በታች የሚፈጅ 10 የቁርሴ ነው ብላችሁ አጠራቅማችሁ በዕለተ ሆሳዕና እግዚአብሔር የዛ ሰው ይበለን። አሜን በሉ። እግዚአብሔር የዛ ሰው ይበለን። እንኳን ለሆሳዕና ለነገ መቃጠርም ከባድ ሆኗል እኮ ተኝቶ መቅረት በዛ። ቢያደርሰን ቢያቀርበን አዎ እናምናለን። እግዚአብሔር በቸርነቱ ያቆየናል፣ እግዚአብሔር በቸርነቱ ይረዳናል ብለን አምነን እስከ ዕለተ ሆሳዕና ድረስ የቁርሳችሁን አጠራቅማችሁ በዕለተ ሆሳዕና ላስ ቬጋስ ደብረ ብስራት ላይ ምዕመናን በጾማቸው ተባረኩ፣ በረከተ ጾም ሆነላቸው ብሎ ሰይጣን አፍሮ እግዚአብሔር ይከብራል። ያጠራቀማችኋትን የቁርስ ወደ ስሌት ስንገባ አንድ ሰው 10 ብሎ ቢያጠራቅም በዕለተ ሆሳዕና 40ኛው ቀን ላይ 400 ይዞ ይመጣል ማለት ነው። አንዷ ሳምንት ናት ወደዚህ ዓመት የሄድብን የሳምንቷን ወደ ሆሳዕና ታመጡታላችሁ። 400 ይዞ ይመጣል ማለት ነው። ባጭሩ በ10 ስንሰራው ለ40 ቀን 400 በዚህ እግዚአብሔርን አክብረን ዓለም አቀፋዊ ታሪክ ልንሰራ ቀጠሮ ይዘናል። ማን ያድርሰን? ማን ያድርሰን? እስቲ በረከተ ጾም የገባች ሐሳቡ ምታረቁ አይደለም ያልኩት። ለማድረግ መጀመሪያ ከህሊና ተማክሮ የመንፈስ ቅዱስን ኃይል መጠየቅ ያስፈልጋል። ሐሳቡ የገባችሁ አሁን እጃችሁን አሳዩ። ሐሳቡ የገባችሁ ከፍ ሐሳቡ የገባችሁ እግዚአብሔር ያክብራችሁ፣ ከቁጥር አያጉድላችሁ፣ እቅዳችሁ ይፈጸም፣ ዓላማችሁ ይስመር። ጾሙን የበረከት አድርጎ ላሰብኩ ቀን እግዚአብሔር ያድርሰን። ወስብሐት ለእግዚአብሔር። ይቆያል። አሜን።